ከዕለታት አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ከባልደረቦቻቸው ጋር ተቀምጠው ነበር። ከዚያም አንድ እድሜያቸው የገፋ አጥንታቸው የደከመ ወገባቸው የጎበጠ ቅንድባቸው አይናቸውን እስኪሸፍን ድረስ የወረደና በትር ተደግፈው የሚሄዱ አንድ አዛውንት መጡ። መጥተውም ነብዩ ሰለላሁ ዐለይሂ ወሰለም ፊት ቆሙ። ሰሃቦቹም ወደ እሳቸው ተመለከቱ። እኚህ ሰው ዓመታትና ቀናት የበሏቸውና ያደከሟቸው አዛውንት ነበሩ። በነብዩ ሰለላሁ ዐለይሂ ወሰለም ፊት ቆመው እንዲህ አሉ፣ የአላህ መልእክተኛ ሆይ አንድ ሰው ኃጢአትን ሁሉ የሰራ ነው፣ ምንም የቀረው ኃጢአት የለም፣ ከዚህም ጋር ምንም ነገር አልተወም፣ የሚሄድም ሆነ የሚመለስ ኃጢአትን ሁሉ ሰርቷል። ኃጢአቱ ለምድር ሰዎች ቢከፋፈል ለሁሉም ይበቃ ነበር። የአላህ መልእክተኛ ሆይ ለዚህ ሰው ተውባ አለውን አሉ። ሰውየውም በዱላው እንደተደገፈ ጀርባው እንደጎበጠ አገጩ ደረቱ ላይ ሊደርስ እስኪቀረብ ድረስ አቀርቅሮ መልሱን ይጠባበቅ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ወደ አዛውንቱ ቀና ብለው ተመለከቱ። ነብዩም አላህ ሱብሓነሁ ወተዓላ ችሮታዬን ነገሩን ሁሉ ሰፋች እንዳለ ያውቁ ነበር። ነብዩ ሰለላሁ ዐለይሂ ወሰለም እስልምናን ተቀብለሃልን አሉት። አዛውንቱም አዎ ተቀብያለሁ አዎ ብለው መለሰ። ነብዩ ሰለላሁ ዐለይሂ ወሰለም አላህ ይምርሃል አሏቸው። አዛውንቱም የአላህ መልእክተኛ ሆይ ክህደቶቼስ ኃጢአቶቼስ ሲሉ ጠየቁ። ክህደትም ኃጢአቶችም ሁሉ ይማራሉ። አነስም እንዲህ ይላሉ፣ ሰውየውም ጀርባውን ሰጥቶን ሄደ። አላሁ አክበር አላሁ አክበር አላሁ አክበር እያለ ይሄድ ነበር። በአላህ እምራለሁ ከኛ እስኪሰወር ድረስ ተክቢራውን እንሰማ ነበር።